አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሙአደላ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። እንደውም ክርስቲያን ወገኖችን ሰላም ብያለሁ። ሰላማችሁ ብዝዝት ይበልኝ። ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ነባሮቹ ላይክ እያደረጋችሁ ገቡ። መልካም ጁምዓ ብያለሁ። ውድ እህቶቼ መልካም ጁምዓ ብያለሁ። ሁላችሁንም አብሽሩ። ይህ የመጀመሪያው ደረጃ ነው። ቁርአንን በደንብ የማወቅ በሚል ርዕስ በማቀርባቸው ቪዲዮዎች ይህ ክፍል ትኩረት የሚያደርገው የቁርአን መዶች ላይ ነው። የቁርአን መድ በስድስት ይከፈላል። እናም ስለዚህ የመጀመሪያውን ክፍል በስድስት እንከፍለዋለን ማለት ነው። እናም ይህ የመጀመሪያው ክፍል ነው። እናም ዛሬ በዚህ ላይ ትኩረት የምናደርግ ይሆናል። ከተማርንም በኋላ በዛ ያሉ አያቶችን የምናነብ ይሆናል። የተማርነውን በሙሉ እንድናውቅና እንድንለማመድ ያክል ዘንድ። ስለዚህ ትምህርታችንን እንጀምር። ከመጀመሪያ ስለ መድ ማወቅ ይኖርብናል፣ የዚህ ክፍላችን ዋና ትምህርት የሆነውን። እናም መድ ማለት ቃላቶችን መሳብ ማለት ነው። ስለዚህ ከዚህ በኋላ ያሉ ስድስቱም ትምህርቶች ቃላቶችን ስለመሳብ ነው የሚያወሩት ማለት ነው። እናም እኛ ከናቹራል መድ ወይም ከመድ አጠቢዒ እንጀምራለን። የመድ አጠቢዒ ትምህርቶችን በቀላሉ በአንድ ቃል ጠቅለል አድርገን መመልከት እንችላለን። እርሱም ኑሒሃ። ምክንያታችንም ይህ ቃል ሶስቱንም የመድ ፊደላቶችን በውስጡ ስለሚይዝ ነው። ዋው፣ አሊፍ እናም ያ። እነዚህ ፊደላት ደግሞ መድ የሆኑ ዘንድ ቀድሟቸው ሊመጣ የሚገባ የየራሳቸው ሐረካ ሊኖራቸው ይገባል። ለምሳሌ ዋውን ብንመለከት ضማ ቀድሞት ይመጣል። ያን ደግሞ ከስራ ቀድሞት ሊመጣ ይገባል። በመጨረሻም አሊፍን ፈትሐ ቀድሞት ሊመጣ ይገባል ማለት ነው። እናም በእነዚህ ሶስቱ ፊደላቶች መድ አጠቢዒ ይኖረናል ማለት ነው። እናም መድ አጠቢዒ እነዚህ ፊደላቶችን በቃላት መካከል ስናገኛቸውና መኖር የሚገባው ሐረካ ከበፊታቸው ሲኖር ይከሰታል ማለት ነው። እና እያንዳንዳቸው ፊደላቶች ለአንድ ሰከንድ ወይም ደግሞ ሁለት ሐረካ መሳብ ይኖርባቸዋል። ሁለት ሐረካ ማለት አንድ ሰከንድ ማለት ነው። እሺ። እናም እነዚህ የምንስባቸው መድ አጠቢዒ ወይም ናቹራል መድ ይባላሉ። እስኪ አሁን ደግሞ እነዚህ ፊደላቶች ከበፊታቸው ያለውን ሐረካ ፈትሐ፣ ضማ እንዲሁም ከስራ ውጪ ምን አይነት ልዩነት እንደሚያመጡ እንመልከት። የእነዚህን ቃላቶች ድምፅ ልዩነት በደንብ ልትሰሙ ይገባችኋል። ዝግጁ ናችሁ? ከተበ፣ ኪታብ፣ ኸሉደ፣ ኹሉድ፣ ሰሒቀ፣ ሰሒቀ። እናም እነዚህ ቃላቶች ካለመድ አጠቢዒ ትርጉማቸውን ይቀይራሉ ማለት ነው በቀላሉ። ምክንያቱም መሳብ የሚገባቸው ሳይሳቡ ስለሚቀሩ። እናም ደግሞ አንድ ልንረሳ የማይገባው ነገር ቢኖር እነዚህ ሶስት ቃላቶች በእነዚህ ቃላቶች መተካተት ይችላሉ። እነዚህ ሶስቱን ቃላቶች በቁርአን የአጻጻፍ ዘዴ ላይ ብዙ ጊዜ እንመለከታቸዋለን። እነዚህ ቃላቶች ምንም አይነት የተለየ ትርጉም አይኖራቸውም፣ ተመሳሳይ ናቸው። ለምሳሌ ይህን ቃል የሙሳ እንለዋለን፣ ምክንያቱም አሊፍ እዚህ ጋር እንዲሁም ደግሞ እዚህ ጋር ስለሚገኙ። እናም ደግሞ ይህ ቃል የልውነ እንለዋለን፣ ምክንያቱም በተመሳሳይ ሁኔታ ይህም ቃል ዋውን ይዟል። በመጨረሻም ደግሞ እስኪ ደግሞ ይህንን ቃል እናንብብ። ኢላፊሂም። በዚች ቃል ምክንያት በውስጡ ያ እንዳለ ስለምናውቅ። እናም እስካሁን የተማርናቸውን እናጠቃልላቸው ዘንድ እነዚህ የምታያቸው ዋው፣ አሊፍ፣ ያ እናም ደግሞ ምልክቶቻቸው ሁልጊዜም ናቹራል መድ ወይም መድ አጠቢዒን ይገልጹልናል። እሱም ለሁለት ሐረካ ይሳባል ማለት ነው። እናም ደግሞ ልንረሳቸው የማይገባው ነገር ከበፊቶቻቸው የሚገባቸው የሆነ ሐረካ ሊኖር ይገባል። ስለዚህ አሁን የመጀመሪያ ልምምዳችን የምናደርገው ከመጀመሪያው ጁዝ ይሆናል። አስፈላጊ ከሆነ ቪዲዮን አቁማችሁ ወይም አብራችሁ እኔ ጋር ማለት ትችላላችሁ። መድ አጠቢዒዎች የተለያየ ከለር ስለሚጻፉ አያስቸግራችሁም። እናም እነዚህ ከለራቶች መድ አጠቢዒ መሆናቸውና ለሁለት ሐረካ መሳብ እንዳለባቸው ይጠቁሟቸዋል። ከዚያም ደግሞ እናንተ ካለ ከለር መለማመድ ይኖርባቸዋል ማለት ነው። ቢስሚላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረህማኒር ረሂም
وإذ قال موسى لقومه إن الله يأمركم أن تذبحوا بقرة قالوا أتتخذنا هزوا قال أعوذ بالله أن أكون من الجاهلين قالوا ادع لنا ربك يبين لنا ما هي قال إنه يقول إنها بقرة لا فارض ولا بكر عوان بين ذلك فافعلوا ما تؤمرون قالوا ادع لنا ربك يبين لنا ما لونها قال إنه يقول إنها بقرة صفراء فاقع لونها تسر الناظرين قالوا ادع لنا ربك يبين لنا ما هي إن البقرة شابه علينا وإنا إن شاء الله لمهتدون قال إنه يقول إنها بقرة لا ذلول تثير الأرض ولا تسقي الحرث مسلمة لا شية فيها قالوا الآن جئت بالحق فذبحوها وما كادوا يفعلون وإذ قتلتم نفسا فادارأتم فيها والله مخرج ما كنتم تكتمون فقلنا اضربوه ببعضها كذلك يحيي الله الموتى ويريكم آياته لعلكم تعقلون ይህን ትምህርት በጣም አስተማሪ ሆኖ ስላገኘሁት ተርጉሜ አቅርቤላችኋለሁ። መልካም ትምህርት